ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ የሰራተኛዋ አደይ ቀጣይ ክፍል ነው ማለት ነው። እንግዲህ ቤዛን እያፈላለጓት ነው እና እነ ዳይመንድ እያሯሯጧት ነበረ። በዚህ ማል እንግዲህ ዳኒ ደርሶ አድኗታል ማለት ነው። እንግዲህ ቤዛን ለምን እንደፈለጓት እንደዚህ እያሯሯጧት እንደሆነ እንዲህ ቀጣይ የምናየው ይሆናል ማለት ነው። እንግዲህ ቤዛ ዳኒም እንግዲህ ቤዛ እዚህ አካባቢ መገኘት የለብንም እና እንግዲህ ራቅ ያለ ቦታ መሄድ አለብን፣ ይህን ቦታ መልቀቅ አለብን ነው እያላት ያለው። እሷ ግን ለምን እሷን እየተከታተላት ስለመሰላተኝ ለምንድን ነው እዚህ አንተ እዚህ አብረህ እኔ ጋር የምትሆነው ምናምን እያለ ለምን እንትን ለማለት ትሞክራለች ማለት ነው። እንግዲህ እዛ አካባቢ ስለሆነች እዚህ እንፈልግ እያሉ እነሱም እያፈላለጓት ነው። ዳኒም እንግዲህ በጣም ተጨናንቋ ነኝ፣ ድምፅሽን ቀንሽ ቤዛ ካገኙን ጥሩ አይደለም እያለ እንግዲህ በጣም እያስፈራራት ነው ማለት ነው። እሷም እንግዲህ እሷ የምትለው እንዲደመጥ እንጂ እሱ የሚለው ምንም እሱ የሚለው ነገር ምንም አይገባትም። ስለዚህ ነገሮች እስከሚረጋጉ ድረስ የሆነ ዛፍ ስር ምን ተደብቀው መቀመጥ እንዳለባቸው ትነግረውና እሷ መቀመጥ ትሞክራለች ማለት ነው። እንግዲህ እዚህ ላይ ደግሞ ዶክተር እንግዲህ ዶክተር አደይን በጣም ይወዳታል፣ በጣም ያፈቅራታል። በዚህም መሀል እንግዲህ ፍቅሩ ከልክ በላይ ሲሆንበት የሆነ ቦታ ላይ መኪናውን ያቆምና ለአደይ ይደውላታል ማለት ነው። እንግዲህ አደይም እሺ ብላ ቀጠሮን አክብራ ወደ እሱ መሄድ ትጀምራለች። ከሄደችም በኋላ ምንድን ነው የቀጠርከኝ? ችግር አለ ወይ? ምን ሆነህ ነው? ምን ገጠመህ? ምናምን ትለዋለች። እሱም እንግዲህ እዚህ በላይ መደበቅ እንደማይችልና በጣም እንደሚወዳት እሷን አጥቶ መኖር እንደማይችል ይነግራታል ማለት ነው። እንግዲህ እሷ እዚህ ላይ ሌላ የሚወዳት ሰው እና የምትወደው ሰው አለ። ዴቭ በጣም እንደሚወዳትና እንደሚያፈቅራት ነው የምናውቀው። እንግዲህ እዚህ ላይ አደይን ዶክተር እንግዲህ ወድሻለሁ ምናምን እያላት ነው። እሷም ደግሞ እስካሁን ድረስ ዴቭ የሚጠረጥረን ለካ ያለ ምክንያት አይደለም፣ ምክንያት አለው ለካ፣ የእውነትም አንተ እንደዚህ አይነት ታስበኛለህ ማለት ነው በማለት እሷም ትመልስለታለች ማለት ነው። እንግዲህ እሷም እኔ ዴቭ የተሳሳተ መስሎ ነበር ሲጠረጥረኝ፣ ለካ ትክክል ነው ማለት ነው። ከአሁን በኋላ ከህይወቴ አትረስብኝ፣ በዚህ ሰፈርም አትምጣ ከቻልክ እና እኔን ተፋታኝ፣ በቃ ህይወቴን አትበጥብጥ ብለው ተናዳ በሩን ጓ አርጋ ዘግታት መውረድ ትጀምራለች ማለት ነው። እሱም እንግዲህ አደይ ይቅርታ በቃ አትበሰጫጭ ብሎ እጇን ለመያዝ ይሞክራል ማለት ነው። እሷ ግን የምትወደው ሰው አላት። እሱም ደግሞ ዶክተርም እኔ ያለ አንቺ መኖር አልችልም፣ እኔ አንቺ ጋር ነው መኖር የምፈልገውና እባክሽ ተረጅኝ ይላታል ማለት ነው። እዚህ ላይ እንግዲህ ሌላ የሚያፈቅራት ሰው አለ። እሷም ደግሞ በጣም ተናዳ እንግዲህ በቃ ከዚህ በላይ ግን ልታናግረኝ እንዳትሞክር ተፋታኝ ትልና ተናዳ ተቻኩላ መሄድ ትጀምራለች። እሱም ደግሞ ቢጠራትም አደይ አደይ እያለ ቢጠራትም አደይ ግን ምንም ነገር ቦታ ልሰጠው አልቻለችም እና ተናዳ ጥለው ትሄዳለች ማለት ነው። እሱ ግን በቃ እወድሻለሁ፣ ወይኔ ምን ላድርግ፣ በቃ አስከፋዎች ደግሞ እዚህ ላይ ያለ መኪና ውስጥ ሆኖ መናደድ ይጀምራል። ብቻውንም እኔ እኮ እወድሻለሁ ምናምን እያለ ማለቃቀስ ይጀምራል። እንግዲህ ለምን አትረጅኝም? እኔ እኮ እወድሻለሁ እያለ ብቻውን አይኑን ጨፍኖ በቃ ህልም እስኪመስለው ድረስ በጣም አንተ ተወኝ ብላ ጮኻበት ስለሄደ በጣም ተናዶ ብቻውን እያወራ እያለ ድንገት እሷም ምልስ ስትልና ዶክተር ምንድን ነው ግን ምን እየሆንክ ነው? ምን ሆነሃል? ትለዋለች ማለት ነው።
እሱም ደግሞ በጣም ደስ ብሎት መርበትበት ይጀምርና አደይ እያለ መርበትበት ይጀምራል። ወድሻለሁ እንዳይላትም እንግዲህ በጣም ፈርቷን ጥላኝ ትሄዳለች የሚል ፍራቻ አለበት ማለት ነው። እንግዲህ አሹ ዶክተር እንግዲህ አደይን ያው ዝም ብሎ ነው እንጂ እሷ የምትወደው ሰው አላት ማለት ነው። እንግዲህ እዚህ ላይ ሩታ ተደብቃ እንትን እያለች እያለ መተው እንግዲህ ይይዟታል ማለት ነው። እንግዲህ እነሱም እነ ዳኔ የት እንዳሉ ተናገሪ፣ የት ነው ያሉት እያሉ እንግዲህ ያስጨንቋታል ማለት ነው። እሷም አላቅም እያለች መጮህ ትጀምራለች። የምታውቀው ነገርም የላትም ማለት ነው። እንግዲህ ታውቂያለሽ ተናግረሽ መሄድ ነው የሚሻልሽ እያሉ እነሱም አንገቷን ይዘው እንግዲህ ማስጨነቅ ይጀምራሉ ማለት ነው። እንግዲህ እዚህ ላይ ደግሞ ዶክተር አደይን ቆይ ምን ሆነህ ነው? ምንድነው እያልክ ያለው? ምንድነው እየሆንክ ያለው? ምናምን ትለዋለች። እያስደነገጥከኝ ነው፣ እንድታወራኝ የምትፈልገው ነገር ካለ እኔ ልረዳህ ዝግጁ ነኝ ትለዋለች። እሱም አዎ ነይና ሰው ከሚያይን ነይ መኪና ውስጥ ግቢና በስነ ስርዓት እናውራ ይላታል። እሱ ግን እሷ አልፈልግህም ብትለውም መኪና ውስጥ ሊነቃነቅ አልቻለም። እዚህ ላይ ደግሞ እንግዲህ እሷ ዴቭ ይወዳታል፣ እሷም ትወደዋለች። እንግዲህ እሷም ምንድነው የሆንከው? ፊትህ ሁሉ ተቀያይሯል፣ ምንድነው የሆንከው ምናምን ብላ ትጠይቋለች። እሱም ደግሞ እኔ ደህና ነኝ፣ እኔ አንቺን አጠገቤ ስሆኝ ሰላም ሆናለሁ ይላታል ማለት ነው። እንግዲህ እሱም ሳወራው የነበረውን ሰምተሽኛል ወይ አደይ? ምንድን ነው ስል የነበረው ይላታል ማለት ነው። እሷም እንግዲህ እወድሻለሁ አደይ ተረጅኝ እያልክ ዓይንህን ጨፍነህ ስታዝን ነበር፣ ለዛ ነው ተመልሼ የመጣሁት ትለዋለች ማለት ነው። እንግዲህ ጭንቀት ውስጥ ሆነህና ሰመመን ውስጥ ሆነህ ፍቅሬን እየገለጽክ ነበረ እና ምናምን ብላ እንግዲህ ትነግረዋለች ማለት ነው። እንግዲህ እሱም ዶክተርም ምናልባት እንግዲህ ሰመመን ላይ እና እንቅልፍ ልብ ሆኜ ምናልባት ዘባርቄ ይሆናል እንጂ እንደዛ አይደለም ብሎ ለመደበቅ ስሜቱን ይሞክራል ማለት ነው። እንግዲህ አደይም ዶክተር እንግዲህ ማንን ነው የምታፈቅረው? ማንን ወደህ ነው እያለኝ ሌላ ወሬ ማውራት ትጀምራለች። እሱ ግን የወደደው እሷን ነው። እንግዲህ እሷ ግን እሷን አንቺን ነው የምወደው እንዲላት አልፈለገችም። ምክንያቱም እሷ የምትወደው ሌላ ሰው አለ ማለት ነው። እንግዲህ ይህን ያህል እንቅልፍ እስኪይዝህ ድረስ የምታፈቅራት ማንን ነው ትለዋለች ማለት ነው። እንግዲህ እሱም ደግሞ አይ ብሎ ሊነግራት ፈልጎ እሷን ነው የሚወደው፣ ግን እኔ ይሄ ነው ብዬ ልነግርሽ አልችልም እና ሰመመን ውስጥ ነበርኩ፣ በቃ ተይው ይቅር ይላታል ማለት ነው። እሷም ደግሞ ካስደነገጥከኝ አይቀር ሚስጥርህን ብታወራኝ ደስ ይለኛል። እንግዲህ ላትረዳው ነገር ምንም መንገር አይጠበቅባትም። ምክንያቱም እሷ እንግዲህ የምትረዳው አይደለችም፣ ሌላ ፍቅረኛ አላት ማለት ነው። እንግዲህ አደይም በአንተ የተፈቀረችው ሴት ማን ናት? እኔ በአንተ የተፈቀረችውን ሴት ማወቅ እፈልጋለሁ ነው እያለችው ያለው። እንግዲህ ራሷ ናት። እሷ ግን ይኸው እንዳልገባው እየሆነች ነው ማለት ነው። እንግዲህ ሮማን እያጠናች ነበረ። እያጠናች እያለ ብቻዋን ክላስ እንግዲህ አሹ
ይገባባታል ማለት ነው። እሷም ለምን ትመጣለህ እዚህ ቆይ ብቻህን ለምን ትለዋለች ማለት ነው። እሷም ደግሞ የቤት ሰራተኛ ነበረች። የቤት ሰራተኝነት ነው የምትሰራው፣ እሱ ደግሞ ዘበኛ ነው። ስለዚህ ለምን እኔ እናንተ መታየት የለብንም እኮ ጥሩ አይደለም ነው እያለችው ያለው። እሱም ደግሞ አሹም እኔ አንቺ ጋር ታይቼ ብታማ ደስ ነው የሚለኝ እንጂ አይከፋኝም ነው እያላት ያለው ማለት ነው።